በርካታ ቋንቋዎች የሚነገሩባት ሀገር ግን ደግሞ ፍቅር የሚያግባባቸው ዜጎች መናገሻ በርካታ እምነቶች ተከባብረው የሚገኙባትና በያስተምሮቻቸው ፍቅርን የሚሰብኩባት ሀገር ኢትዮጵያ በብዙ ልዩነቶች የተከሸነ አብሮነት ያሰናሰለው ማንነትን አስጠብቃ አመታቶች ነጉደዋል። በዛ ሃይማኖትን ከሃይማኖተኛ ህዝብ ጋር አሰናስላ ባዘችው ሀገር ተከባብረው መኖር መቻቻልና አብሮነት ትናንት የነበሩ ዛሬም ያሉና ለወደፊትም የሚኖሩ ናቸው። ከአዲስ ሚዲያ ኔትወርክ ጋር ቆይታን ያደረጉት የኢትዮጵያ ኦርቶዶክስ ተዋሕዶና የእስልምና ሃይማኖት አባቶችም የኢትዮጵያውያን መቻቻልና መከባበር የማይበጠስና ዘመናትን የተሻገረ ስለመሆኑ ይናገራሉ። እምነቱንም ያስረከቡን፣ ባህሉንም ያስረከቡን፣ ተውፊቱንም ያስረከቡን፣ ቋንቋውንም ያስረከቡን፣ ኑሮውንም ያስረከቡን ሁሉን ነገር በመድር ላይ ያለውን ሁሉ የኢትዮጵያ ሀብት የሆነውን እንደ ቅርስ የሚቆጠሩ ነገሮችን ሁሉ ያስረከቡን አባቶቻችን በመቻቻላቸውና በመፋቀራቸው ነው። የሚፋቀሩትም ደግሞ በሆነ ምክንያት ሳይሆን ሰው በመሆን ብቻ ሰውን መውደድ ከቋንቋው በፊት ሰው መሆን ነው የሚቀድመው ከጥቅም በፊት ሰው መሆን ነው የሚቀድመው ከብሔር በፊት ሰው መሆን ነው የሚቀድመው ስለዚህ የሚቀድመውን ማስቀደም ያስፈልጋል ማለት ነው። የሚቀድመው ሰውነት ስለሆነ ሰውን በሰውነቱ የምንወደውና የምናከብረው ከሆነ በሌላ ያለውን ሌላ ነገር ደግሞ ልናከብርለት አንቸገርም ማለት ነው። የተለያየ ብሔር ብሔረሰቦች የተለያየ ቋንቋ ተናጋሪዎች የተለያየ ሐሳብ ያላቸው ነገር ግን በሀገሪቱ ላይ ሀገር ልማት ላይ በሀገር ጉዳይ ላይ አንድ ሆኖ በአንድነት የሚንቀሳቀሱና የውጭ እስካሁን ያልወረረትና የክብሯን ጠብቃ የቆየችው ለዚህ ነው ሃይማኖቷ የማንነቷ ሚዛ የቆየች ሀገር ናት። ሰው ሆኖ ሰውን ያከበረና ለሰውም ቅድሚያ የሚሰጡ ተግባራትን ማጉላት ከአባቶች የተሻገረ ትናንት የተኖረ መገለጫችን ነው የሚሉት የእምነት አባቶቹ መከባበርና መቻቻል በልዩነት ውስጥ በፍቅር የመኖር ጥበብን መላበስ እንደዚሁም በተግባር ማሳየት ከዚህ ትውልድ የሚጠበቅ የቤት ስራ ነው ብለዋል። ዓለም ወደ ራሱ እኛን እየወሰደን ከማንነታችን እያወጣን ወላጆቻችን ይዘው የኖሩትን መቻቻልና መከባበርና መፋቀርን ሁሉ ወደ ማጣት ሰላም የለም ብሎ ማወጅ በነገራችን ላይ ሰላም ማምጣት የሚመስለው አይነት አንዳንዴ ባለማወቅ ባለመቀራረብ ባለመከባበር ባለመፋቀር ባለመቻቻል ቴክኖሎጂው እንደ ወጣቶቻችንን ባይመራ እነሱም ቢመሩት መከባበር ድሮ ከአባቶቻችን የነበረ አሁንም መምጣት መቻል አለበት። እርስ በእርስ መደጋገፍ ድሮ የነበረ አሁንም መምጣት አለበት። የተፈበረከ ሐሳቦችን ይዞ ጥቅም ፈልጎ ህዝቡ ለመካፋፈል የሚያደርጉ ሊኖሩ ይችላሉ። ነገር ግን እስካሁን አልተሳካላቸውም አሁንም አይሳካም ብዬ አስባለሁ። ኢትዮጵያ እምነትን በየዘርፉ አማኝንም በየቤተ እምነቱ የምታስተናግድ ሀገር ናት ያሉት የኢትዮጵያ ኦርቶዶክስ ተዋሕዶና እስልምና እምነት አባቶቹ በሁለቱ ሃይማኖቶች አጽዋማት ላይም ንግግርን ቀና ተግባርንም የተቃና ማድረግ ይጠበቃል ብለዋል። ለሀገር ሰላም አብዝቶ መስራት ለዜጎች ትሕትናን ለግሶ አብሮነትን ማጉላት እንደዚሁም ማጠናከርም ይጠበቃል ባይ ናቸው። በዚህ ሰዓት እንግዲህ በአገራችን ያሉ የእስልምና እምነት ተከታዮች ማይበረሰብ ወንድሞቻችንም እየጾሙ ያሉበት ሰዓት ነው። እንግዲህ ሁሉም የየራሱን ጾም ነው የሚጾመው። የሚጾምበት አጽዋጽሙ የራሱ ነው። የሚጾምበት ምክንያቱም የራሱ ነው። የሚኖርበትም ሁኔታ በጾሙ ውስጥ የሚያደርጋቸው ነገሮች የራሳቸው ናቸው። ግን የትኛውም ጾም በእምነት ውስጥ ያለ ሰው አማኝ ከሆነ የሚጾመው አማኝ ሆኖ የሚጾመው ሁሉ ሌላውን እንዲጠላ የሚያደርግ ጾም የለም። ስለዚህ የትኛውም ክፍል ጋራ በእምነቱ ቢመስለንም ባይመስለንም በኢትዮጵያዊነቱ ግን ይመስለናል የማይመስለን የለም። ሁለቱም ሃይማኖቶች አደራቸው የሚለው የተጎዱ እንዲያዩት የተራቡ ሰዎች እንዲደርሱት አንድነታችን በአንድ ፈጣሪው አንድ ላይ ሰብስቦ ጾሙ እንዲያመጣ እኛ ሐሳቦቻችን አንድ ላይ ሰብስበን በዚህ ሰዓት ምስኪኖቻችን ወይ ደሃዎችን ያገዝ የተቸገሩ ያገዝናቸው ሚላሳችን ቆጥበን ቀለማችን ወይም እስክሪብቶችን መጥፎ እንዳይጽፉ አስበን እንድንጾም ለሁሉም ጋብዛለሁ። ከከፋፋይ ሐሳቦች ራስን ማራገ ከፋፋይ ሐሳቦችን ከሚያራምዱ ግለሰቦች ማራገ አብሮ መኖርና መቻቻልን ማስቀጠል ከኢትዮጵያውያኑ የሚጠበቅ ስለመሆኑም ተናግረዋል።